የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በእውኔም በሀሳቤ ታየሽኝ ሀገሬ ናፈቅሽኝ ሰማዩም ጠቆረ ደመናው ተቆጣ ወጨፉም ወጨፈ ውሽንፍሩ መጣ ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ አገሬ ሆዴም ተላወሰ ሆዴም ተላወሰ የማድጋው ጥንስስ ጠላው ዶሮ ወጡ ሽታው ይናፍቃል ከአገሬ ሲወጡ እንኳን ጮማው ቀርቶ ሙክቱ ፍሪዳ እንጎቻው አይገኝ የእናት ቤት ዘንጋዳ የእናት ቤት ዘንጋዳ እንደ ሀሳቤ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይኔ ጓጉቻለሁ እኔ ደህና ሁኚ ደህና ሁኚ ደህና ሰላም ሁኚ ሰላም ሁኚ ጤና ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በእውኔም በሀሳቤ ታየሽኝ ሀገሬ ናፈቅሽኝ ዝግባና ቀረሮ ዋርጋና ገራሮ የዋልንበት ጎራ ወንዙ ሸንተረሮ እልፍ ያሉት ጊዜ ሲሹት የት ይገኛል የሰው ቤት ሰው ነው ሀገሬን ያሰኛል ሀገሬን ያሰኛል አስታዋሽ ጠያቂ ዋይዞ ባዩስ ማነው ሰው ካገሩ ሲርቅ ቀኑም ጨለማ ነው ያላየ ባየልኝ ምቾቱን ድሎቱን የሰው አገር ኑሮ ጭንቀቱን ጥበቱን ጭንቀቱን ጥበቱን እንደ ሀሳቤ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይኔ ጓጉቻለሁ እኔ ደህና ሁኚ ደህና ሁኚ ደህና ሰላም ሁኚ ሰላም ሁኚ ጤና ደህና
እናመሰግናለን። የምዕራፍ 21 የፍጻሜ ዋዜማ ውድድራችን ተጠናቋል። የመጨረሻ ስራውን ያቀረበልን ግዛቸው አማረ በኤሌም 5 ተወክሎ የቴዎድሮስ ታደሰን ሀገሬ ናፈቅሽኝን ነበር። እንዴት አገኛችሁት? ዳኞች እናንተስ እንዴት አገኛችሁት? አስተያየታችሁ? ዳኞች እያጨበጨቡ እኮ ነው፣ ዝም አላችሁ። እሺ ዳኞች አስተያየት ሰጡልናል። ግዛቸው በጣም ቆንጆ ምርጫ ነው። የዜማ ምርጫው አቀራረቡ በጣም ቆንጆ ነው። የዜማ ምርጫ ልዩነቱን ቫራይቲዎችን የምታመጣቸውን ቫራይቲዎች በጣም ማድነቅ ያስፈልጋል። በጣም የተራራቀ የዜማ ቅርጽ ያላቸውን በጣም ሩቅ አይነት ተፈጥሯዊ ስጦታ ያላቸውን ድምፃውያን ነው ይዘህ የምትመጣውና ግን ሁሉም ጋር ሲመጣ አንተ ጋር ፊት ነው። ለምንድነው ወዴትም መሄድ አትፈልግም? የራስህ በጣም የሚያምር ተፈጥሯዊ ድምጽ አለ። በራስህ መንገድ በራስህ አርዳር የምታቀርበው ያ በጣም ያግዛል። ምንም አይነት ዜማ ስታመጣ በራስህ መንገድ ለመጫወት ይረዳልና እሱ በጣም አሪፍ ነው። እዚህ ጋር የሚያየውት እሱን ነው። ብዙ ነገሩ ጥሩ ስለሆነ ቅሬታዬን ብቻ ልንገርህ። ፈርስት ራውንድ ሲጀምር ምን እንደገጠመህ አላቅምና እርግጠኛ አልነበርክም ስትዘፍን። ድምጽህ በጣም በራሱ ያልተማመነ የሚጠራጠር አይነት አዝያዛም ነው የነበረውና ልታቆምም ነገር መስሎኝ ነበረ ገና ሲጀምርና ትንሽ ወደ መሃል እየሄደ ሲመጣ ትንሽ ይስተካከለ መጣ። ከዛ ግን ሰከንድ ራውንዱ ደግሞ በጣም አሜዚንግ ነበር። ሁለተኛው ዙር ሲጀምር ራሱ የቀየርካቸው የዜማ አካሄዶች አሉ። ትንሽ ለጠጥ ያረካቸው የዜማ ቅንጣቶች ቀያራል። በጣም ቢዩቲፉል ነበር። እሱ በጣም ውብ ነበርና ለምንድነው የመጀመሪያው ዙር ላይ ምን እንደዛ እንዳደረገ አልገባኝም። እሱ ነው አንድ ቅሬታዬ። ቅኝትን በጣም ብዙ ቦታ ጥሩ ነው። አሁን ያልኩ ጋር ብቻ ነው ችግር የነበረው። ቆንጆ ነው። አጠቃላይ እኔ ጋር ያለው ይሄ ነው። እሺ ግዛቸው አማረ የቴዎድሮስ ታደሰን ሀገሬ ናፈቅሽኝ በጣም ቆንጆ ምርጫ። የተጫወትክበትም ልክ በጣም ቆንጆ ነበረ። አልድገመው እንጂ ቃል በቃል ብሩኬ እኔ ያስኳቸውን ነጥቦች ብሏቸዋል። መድገም የምፈልገው ግን መጀመሪያ ላይ ጀምረ መሞቅ አለብህ። በቃ ከግማሽ በኋላ የነበረው በቃ አልነግርህም፣ በጣም ልዩ ነበረ። በፊት ላይ የሆነ የመጠራጠርና እርግጠኛ ያለመሆን ነገር ይታይ ነበረ። ዜማው ያልተዋሃደ ይመስል ነበር። በኋላ ግን በጣም ስሜት ውስጥ ገብተህ ዳይናሚክሱን ጠብቀህ ከባንድ ጋር የነበረም ተግባቦት በጣም ጨምሮ በጥሩ ሁኔታ ነው መጨረሻውን ማለት ከግማሽ በኋላ የተጫወትከው። ስለዚህ ስትገባ ጀምሮ ያን አይነት ፊሊንግ እንዲኖር ሁሌ መጠንቀቅን ነው መመክርህ። በተረፈ በጣም ቆንጆ ነበር። እሺ ግዛቸው ብዙ ጊዜ ስንሰማቸው ቀላል መስለው ግን መድረክ ጋር ሲመጡ ከባድ ከሚሆኑ የዘፈን ክፍሎቹ አንዱ ነው ይሄ። የዜማ ምርጫ ምናምን በጣም ጥሩ ነው። ትንሽ ቅሬታዬ ሁለቱም ጓደኞቼ አንስተውታል። ባልደግሞ ደስ ይለኛል፣ ግን እደግመዋለሁ። ምክንያቱም በጣም ወሳኝ ሰዓት ስለሆነ ነው። ለምሳሌ ስትገባ ጥርጣሬ የሚመስል ስስት ያለ ድምጽና ዝም ብሎ አልገባኝም ስላሉ ነው የሚመስል እና እኔ ደግሞ በጣም ኤክሳይትድ ከመሆነ የተነሳ በቃ እንዴት አድርጌ አቅበጥብጨው ቅድሙን በደንብ ዘፍነዋል። ያሁኑ ግን እንዴት አድርጌ አሽሙንሙኝ ልግባ ምናምን ከማለት የተነሳ ሊያመልጥ ነበር እኮ ባሩ ወይ ዘፈኑን ላትለውም ትችል ነበር። በቃ ልታቋርጠው ነበር ማለት ነው። እሱ ነገር እኮ ነው በቃ አሁን ያየሁበት ነገርና ኖ ዘፈን ስትገባ ድብና አድርገህ ኪውን ነው መጀመሪያ። አጋጣሚ የኔ እንትን ነበር ካለ ኮች አደረገ ነበርና ስትገባው ጥርጣሬ ለምን ያስፈልጋል? ከዛ ስትግል ነው እንዴ ዘፈኑ የሚመጣው እንጂ አደገኛ ዘፋፈን ነበር የዘፈንከው። ምን በቃ ክፍተት መስጠት የለብህም። ይሄን ሐሳብ ያነሳሁት ምንድነው መጨነቅ የለብህም። በትክክለኛ ነው መስራት ያለብህ። ውጤት ላይ ለማምጣት ደግሞ ቅድም እንዳልኩት ከዚህ በፊት የነበሩ ተወዳዳሪዎች አሉ። በቃ አስጠብቀው ነው የሚሄዱት። ጴጥሮስን ማንሳት እንችላለን እኮ በቃ ከዛ በፊትም ማንሳት እንችላለን። ስለዚህ ውድድሩን ምንም አይነት ፐርፌክት ግን ልስፈነው እዚህ ጋር እንዲል አድርጋት ምናምን ካልከው በቃ ስትገባ እንደዚህ አይነት ችግርና በጣም ተጠንቀቅ። እቺ ምክር ለማለት ሌላው በጣም ዘናጭ ነበር። ሁሉ ማቀራረብ መልካም እድል እመኝልሃለሁ። እናመሰግናለን ዳኞቻችን። መልካም እድል ይሆንልህ።